ኢየሱስ ያድናል። ብዙ ህልም ያላቸው ሰዎች ህልማቸውን በሚተነኮሱት ትንኮሳ ጥለውታል። አሁን ግን አንድ መልእክት አለኝ። ህልም ያላቸው ሰዎች የትኛውም ጠላት ቢተነኩሳቸው ከህልማቸው ሊያስቀራቸው መንገድ ቢጀምርም ህልምን ጀምሮ ህልምን የሚጨርስ እግዚአብሔር ነው። ዮሴፍ አባቱ ልኮት ወደ ወንድሞቹ እየመጣ ያለ ከርቀት የተመለከቱት ወንድሞቹ ነው። አዩትና ወደ እነሱ ሳይደርስ ገና እንደሚገድሉት ተማከሩ። የሚገርመው ግን አንድ ነገር ነው የሆነው። ወንድሞቹ ገና ከርቀት ካዩት በኋላ ወንድማቸውን እንደሚገድሉት ከተማከሩ በኋላ ወንድማቸው ግን ደረሰ። የሚገርም ግን አንድ ነገር ነው የሆነው። ወንድማቸው የለበሰውን ልብስ ምን አደረጉት? ገፈፉት። እንደሚገድሉት ተማክረዋል። ህልመኛ ነው፣ መግደል አለባቸው። እስቲ ያንን ህልም እስቲ ጨርስ እንደሆነ እናያለን። በጣም የሚገርመኝ አንድ ነገር ነው እዚህ ጋር። ወንድሙ ሮቤል ግን ምንድን ነው ያደረገው? እንዳይገድሉት ከእጃቸው ካስጣላቸው በኋላ ወደ ጉድጓድ እንዲጥሉት፣ ከዛስ ከነሱ እጅ ካስመለጠ በኋላ ወደ ኋላ ወደ አባቱ ሊመልሰው ነው የፈለገው። ይሄ ሰው መንገድ ጀምሯል። ከመንገዱ ወደ ኋላ የሚመልሰው ነገር ግን ሊገጥሙ አይገባም። ስለዚህ ሮቤልን ዞር አደረገው እግዚአብሔር። በጉድጓድ ጥሎት ዞር ካደረገው በኋላ ምግባቸውን ሊበሉ ተስማምተው ቁጭ ብለው እየበሉ እያለ ግን እስማኤሎች ከርቀት ሲመጡ አዩና ይሁዳ እንደዚህ አላቸው፣ ለምን እንገለዋለን? ጥቅም የለውም። አሁን ግን ምን ማድረግ አለብን? ወንድማችንን ከምንገድለው እንሸጠው አለ። በ20 ብር የተሸጠው ዮሴፍ እየገሰገሰ የሄደው ወዴት ነው? ወደ ቤተ መንግስት። ዛሬ የጀመረው በእኔ ህይወት ላይ ይጨርሳል። በልባክ ዮሴፍ ህልም ጀምሮታል፣ ህልሙ ግን ይጨርሷል። ይሁን በአባቱ ቤት የጀመረው ህልም በፈርዖን ቤት ህልሙ ይጨርሳል። ለምን መሰለ? ወንድሞቹ መጀመሪያም ነገር የፈለጉት በልብሱ ነው። በጣም የሚያምር ልብስ፣ የሚገርመው ሰለው የገፈፉት ልብሱን ነው። ደስ የሚያሰኘው ፈርዖን ቤት ሲገባ ኧረ አሜን በልባክ። በንጉሱ እጅ ደግሞ ምን ሆነ? ልብስን ምን አደረገው? አለበሰው። ዛሬ እጅን ዘረጋለ ወገኔ። እግዚአብሔር ተናግሮሃል፣ እግዚአብሔር ብሎሃል፣ እግዚአብሔር መንገድ አስጀምሮሃል፣ ያስጨርሰሃል። ህልም ጀመረው፣ ህልም ጨረሰው። የሚገርመው ልብሱን ገፈፉት፣ እንደገና ልብሱን ማን አለበሰው? ንጉስ አለበሰው። ብዙ ህልም ያላቸው ሰዎች በቤተ ክርስቲያን ውስጥ አሉ። ህልማቸውን ግን እንዳይፈጽሙ መንገድ ላይ ያለ ነገር ሲገጥማቸው ህልማቸውን ጥለው ይሄዳሉ። ዛሬ ግን እኔ መልእክት አለኝ። ህልምን የሚሰጥ እግዚአብሔር ነው። ህልምን የሚፈጽም እግዚአብሔር ነው። በወንድሞቹ ነው የተገፋ። በወንድሞቹ ነው ህልሙን እንዲጥል የፈለጉት፣ ለመግደል የተማከሩት። የሚገርመው ግን ህልሙን ያሳየው እግዚአብሔር ስለነበረ አሁን የመፈጸሚያው ቤት የት ነው ተብሎ ሲባል ፈርዖን ቤት ነው። ህልሙን ከፈጸመ በኋላ ግን ለዚህ ሰው የሚያስፈልግ አንድ ነገር አለ። ቀለበት በለው፣ ልብስ በለው፣ ዙፋን በለው። ህልመኛ በምድረ በዳ አይቀርም። እግዚአብሔር ተናግሯችኋል። እግዚአብሔር በህይወታችሁ ነገር ጀምሯል። በየትኛውም ሰፈር መንፈስ መንገድ ላይ አትቀርም።